ድሆች ናችሁ ያሉን ድሆች ነን ወይኛ በእጃችን እያለ ሽመልስ አዱኛ በመልካም አስተዳደር ምስጉን ሰው እንደነበሩ ቢሮአቸውን በዕለተ ረቡዕ ለሁሉም ክፍት አድርገው ችግር አለብኝ ለሚሉ የሚቀበሉ ህዝባዊ አገልጋይ ነበሩ። በዓለም አቀፍ መድረኮች በየሀገሮቹ እየዞሩ ዓለም ድጋፍ እንዲሰጠን በእንባ ጭምር በመታጀብ የድረሱልን ጥሪ ማሰማታቸው ተቀባይነትን አግኝተው ለወገኖች እርዳታው እንዲደርስ ማድረጋቸው ገጸ ታሪካቸው ያሳያል። ብዙሃኑን ከልሂቅ እስከ ደቂቅ ከሞት ህይወት ለመታደግ ተቋቁሞ የነበረውን የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ባጭሩ እማማኮን በዋና ኮሚሽነርነት የመሩት አቶ ሽመልስ አዱኛ ነበሩ። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ሰብአዊ ምልክት የቀድሞ የሂድሪ ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ሰው ስትሆን ለሌሎች መኖርህና መስራት እንዳለብህ ለአፍታም መዘንጋት የለብህም። የሰብአዊነት ምልክቱ የቀድሞ የሂድሪ ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ከ1928 እስከ 2017 የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበር ምክትል ፕሬዝዳንት የነበሩት አቶ ሽመልስ አዱኛ ሰብአዊ ምልክት የቀድሞ የሂድሪ ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ሰው ስትሆን ለሌሎች መኖርህና መስራት እንዳለብህ ለአፍታም መዘንጋት የለብህም። ይህ ታላቅ ኃይለ ቃል ከዓመታት በፊት ለአንድ ሚዲያ የተናገሩት ሁለገብ ባለሙያ ከመካከለኛ እስከ ከፍተኛ በመንግስት ሹምነት በሌሎች ሀገራዊና ዓለማዊ ተቋማት ያገለገሉ አቶ ሽመልስ አዱኛ ናቸው። ሽመልስ አዱኛ የህይወት ዘመን የላቀ አገልግሎት ሽልማትን ከዓለም አቀፉ ተቋም በተቀበሉበት ጊዜ ሽመልስ የሚለው የመጠሪያ ስም ከግማሽ ምዕተ ዓመት በፊት በኢትዮጵያ ሆነ በውጭው ዓለም ጎልቶ የሚታወቅ ነበር። በ1960ዎቹ ሆነ በ1970ዎቹ አጋማሽ በኢትዮጵያ ሰሜናዊ ክፍል ደርሶ የነበረውና የብዙዎችን ህይወት የቀጠፈው ድርቅና ረሃብ ለመግታት ብዙሃኑን ከልሂቅ እስከ ደቂቅ ከሞት ህይወት ለመታደግ ተቋቁሞ የነበረውን የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ባጭሩ እማማኮን በዋና ኮሚሽነርነት የመሩት አቶ ሽመልስ አዱኛ ነበሩ። ለ1966ቱ አብዮት መፈንዳት አንዱ መንስኤ የነበረው በ1965 ዓመተ ምህረት በወሎ ጠቅላይ ግዛት የደረሰው ድርቅና ረሃብ ለመግታት የንጉሠ ነገሥት መንግስቱ ብሔራዊ የእርዳታ አስተባባሪ ኮሚቴ ሲያቋቁም በመሪነት የተሰየሙት የአገር ግዛት ምክትል ሚኒስትር የነበሩት አቶ ሽመልስ አዱኛ ነበሩ። ድህረ አብዮት ኮሚቴው ወደ ኮሚሽነርነት ሲያድግ መሪነቱን ይዘው ቀጥለውበታል። በኮሚሽነርነታቸው በዓለም አቀፍ መድረኮች በየሀገሮቹ እየዞሩ ዓለም ድጋፍ እንዲሰጠን በእንባ ጭምር በመታጀብ የድረሱልን ጥሪ ማሰማታቸው ተቀባይነትን አግኝተው ለወገኖች እርዳታው እንዲደርስ ማድረጋቸው ገጸ ታሪካቸው ያሳያል። እማማኮን ለ10 ዓመታት ያህል እስከ 1975 ዓመተ ምህረት የመሩትና በ1976 ለሻለቃ ዳዊት ወልደ ጊዮርጊስ ያስረከቡት አቶ ሽመልስ ዳግመኛ በወሎ፣ በትግራይ፣ በኦጋዴንና አፋር የተከሰተው ድርቅ 5 ሚሊዮን ህዝብ ለረሃብ መጋለጡና አስቸጋሪ እርዳታ የሚያስፈልገው መሆኑን በ1975 ዓመተ ምህረት ይፋ አድርገው ነበር። ተራባሩ ያገበሬ ምሰሶዋ ያገሬ እየተባለ በሚነገርበት በዚያ ዘመን አፋጣኝ ምላሽ በአብዮታዊ መንግስት ባለመገኘቱ ሚሊዮን የሚደርስ ህይወትን ማሳጣቱ ይታወሳል። የእማማኮ ኮሚሽነርነታቸውን ካስረከቡ በኋላ ለ2 ዓመታት ያህል የህፃናት ኮሚሽነር ሆነው ሰርተዋል። ባህር ማዶ በመሻገር ሁለተኛ ዲግሪያቸውን ባገኙባት ህንድ ለ2 ዓመታት ያህል በአምባሳደርነት አገልግለዋል። የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ኢሂድሪ በተመሰረተበት ዋዜማ በ1979 ዓመተ ምህረት በዘውዳዊ ስርዓት በመምሪያ ኃላፊነት በሰሩበት የህዝባዊ ኑሮ እድገት ሚኒስትር በኋላ በደርግ ሰራተኛና ማህበራዊ ጉዳይ ሚኒስትር የተባለው ሚኒስትር ሆነው ሰርተዋል። በመልካም አስተዳደር ምስጉን ሰው እንደነበሩ ቢሮአቸውን በዕለተ ረቡዕ ለሁሉም ክፍት አድርገው ችግር አለብኝ ለሚሉ የሚቀበሉ ህዝባዊ አገልጋይ ነበሩ ብለውም ምስክርነታቸውን የሰጧቸው እንዳሉ በገጸ ታሪካቸው ተጠቅሷል። ለመንግስት ፈታኝ የነበረውና ስልጣኑንም የነጠቀው የኢህአዴግ ግንቦት 1983 ዓመተ ምህረት መንበሩን ከመጨበጡ በፊት ኢሂድሪ ባደረገው ሹምሽር ጠቅላይ ሚኒስትር የተደረጉት አቶ ተስፋዬ ዲንቃ ከሾሟቸው የካቢኔ አባላት መካከል አቶ ሽመልስ አዱኛ ምክትል ጠቅላይ ሚኒስትር ማድረጋቸው ይታወሳል። አቶ ሽመልስ ከመንግስታዊ ከፍተኛ ኃላፊነት ጡረታ ከወጡ በኋላ ድሮም በነበሩበት የበጎ ፈቃድ አገልግሎት በመሰማራት በልማትና በሰላም በሰብአዊነት መስኮች የላቀ አገልግሎት መስጠታቸው ይነገርላቸዋል። በ1950ዎቹ መስራች የነበሩት የኢትዮጵያ ቤተሰብ መምሪያ ፕሬዝዳንት፣
የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት፣ HIV ኤድስ ለመግታት የተቋቋመው ኦሳ የተባለው ሀገር በቀል ተቋም የቦርድ ሊቀመንበር፣ ተፈጥሯዊና ታሪካዊ ቅርሶችን ለማስጠበቅ የተቋቋመው የኢትዮጵያ ቅርስ ባላደራ ማህበር መስራች ፕሬዝዳንት ነበሩ። የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበር ምክትል ፕሬዝዳንት፣ በኢትዮጵያ የዩኒሴፍ አማካሪ እንዲሁም በተለያዩ ዓለም አቀፍ ተቋማት በኃላፊነት አገልግለዋል። በ2002 ዓ.ም በተደረገው የህዝብ ተወካዮች ምክር ቤት ምርጫም በግል ተወዳዳሪ ነበሩ። በምስራቅ ኢትዮጵያ በቀድሞ አጠራሩ በሐረርጌ ጠቅላይ ግዛት በጅጅጋ ከተማ እሁድ ጥቅምት 2 ቀን 1928 ዓ.ም የተወለዱት አቶ ሽመልስ አዱኛ የመጀመሪያ ደረጃ ትምህርታቸውን በሐረርጌ፣ ሁለተኛ ደረጃ ደግሞ በአዲስ አበባ ጀነራል ዊንጌት ተምረዋል። የከፍተኛ ትምህርታቸውን በአዲስ አበባ ዩኒቨርሲቲ ኮሌጅ በስነ ትምህርት የመጀመሪያ ዲግሪያቸውን ድህረ ምረቃ ከህንድ ሙምባይ ታታ ዩኒቨርሲቲ በማህበራዊ አገልግሎት በአስተዳደር ሁለተኛ ዲግሪያቸውን አግኝተዋል። በ1950ዎቹ አጋማሽ በህዝባዊ ኑሮ እድገት ሚኒስትር እየሰሩ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሶሺዮሎጂ ያስተምሩ ነበር። በ1950ዎቹ መጨረሻና 60ዎቹ መጀመሪያ በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት በኃላፊነት የሰሩት አቶ ሽመልስ አዱኛ የበጎ ፈቃድ አገልግሎት አስፈላጊነት ሲያስተጋቡ ኖረዋል። እሳቸው ማለት ብቻም ሳይሆን በተግባርም አሳይተዋል። የገባነው ቃልና መገለጫ በተግባር ካላሳየን ማድረግ ያለብንን ባለማድረጋችን የራሳችን ቃላት በእኛ ላይ ይፈርዱብናል ማለታቸውም ተመዝግቧል። አቶ ሽመልስ በሕይወት ዘመናቸው ላበረከቱት የላቀ አገልግሎት ከተበረከቱላቸው ሽልማቶችና ዕውቅናዎች መካከል ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ማህበር የሄነሪ ዱናት የላቀ የሰብአዊ አገልግሎት ሜዳይ፣ የጅማ ዩኒቨርሲቲ የክብር ዶክትሬት ይገኙበታል። ነፍስ ይሄር አቶ ሽመልስ አዱኛ ዘመን ገብቷቸው በተወለዱ በ89 ዓመታቸው ረቡዕ ታኅሳስ 16 2017 ዓ.ም አርፈው በማግስቱ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሥርዓተ ቀብራቸው ተፈጽሟል። በእሳቸው የሚኒስትርነት ዘመን ከእሳቸው ጋር የሰሩት አቶ ተስፋዬ ድረሴ በአንድ ወቅት በማህበራዊ ገጻቸው ላይ እንዲህ ከትበው ነበር። ድሆች ናችሁ ያሉን ድሆች ነን ወይኛ በእጃችን እያለ ሽመልስ አዱኛ። በአንድ የማህበራዊ ትስስር ገጽ ላይ አንዱ እንደጻፈው አቶ ሽመልስ አዱኛን በጡረታ ዘመናቸው አግኝቶ ስለሰሩት ሁሉ መልካም አመስግኖ ሲጫወቱ የሰጡት ቃል እንዲህ ይላል። ሰው ስትሆን ለሌሎች መኖርህና መስራት እንዳለብህ ላፍታም መዘንጋት የለብህም። እኔ ያን ከማድረግ ውጭ የተለየ ነገር አላደረኩም። የገዛ ቤተሰቤ እንደሆኑ አድርጌ መመልከቴ ይመስለኛል ከስሜት ውጭ ያደረገኝ የነበረው። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።